ለምን ቆመሽ ነው የምታወሪው? እኔ ምን እኮ ቆማለሁ። ስማው አውራው ዋናው ብትሄድስ ቡቡ አካበደው ለምትሉ ሰዎች ማለት ነው ቪዲዮውን አዳምጡት። ለዛ ነው እየቆረጥኩ ያመጣሁላችሁ። ስልክ መዝጋት እሺ። አሁን እኔ ስልኬን አጥፍቼ ምን እየሆንክ ነው አንተ? ቆይ ከየት ያመጣው ባሪ ነው እንደዚህ? እኔ አናደኝ ነው አብቴ ማርያም። በቃ እንደዚህ አይነት ነገር እኔ እስከ መቼ ነው ሁሉን ነገር ያመጣችሁ? ይሄን ቪዲዮ በድጋሚ ያመጣሁት ግልጽ እንዲሆንላችሁ ነው ቤተሰቦች። እሱ የመሄድ ያለመሄዱ አይደለም እዚህ ጋር አስደበረው ስልክ መዝጋቷ ነው። ራሷ ተወሰነና እኔ የሆነ ነገር ውስጥ ገባለሁ፣ ችግር ውስጥ ገባለሁ። ሁሌ አንድ ቀን እንኳን ለማስተካከል እና ይሄ አያድርገውና ቡቡያውን ብቻውን ነው በዛን ሰዓት ስልክ ዘግታ ብቻውን ቢሆን ይሄ ልጅ ወድቆ እኮ እዛው ነው የሚቀረው እኮ አያድርገውና ማለት ነው። መወሰን የፈተነ እንዴ ባልታመም እኮ እሱን ስህተት እኮ አወራን እኮ ጃኬቱ ሐራካት በቃ እንደዚህ የሆነ ችግር ሲፈጠር የሚያደርገው ነገር ብላችኋል። በጣም እኮ ሰው ሲናድድ ማለት ነው በምን ልህ ይወጣል። ለዛ ነው እዚህ ጋር ደግሞ ሰርጋል እንደው ይመስለኛል ሃይሚማ እዚህ ሰርግ ተጠርታ ነው የሚሆነው። እንግዲህ እንደምታዩት መልካም አግብታለች። የተንቢ በልበለው እያለችው ነው ቁጭ ብሎ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው አለሁላችሁ። በዚህ አጋጣሚ መልካም እንኳን ደስ አለሽ፣ መልካም ጋብቻ ይሁንልሽ። ያው የቡታጅራ አንዷ ፈርጥ ስለሆንሽ ከማዳም ቅመሞች ጋር ብዙ ታወሪያለሽ፣ ብዙ ነገር ታማክሪናለሽ። እናመሰግናለን። በዚህ አጋጣሚ ኮንግራ ብለናል ማለት ነው። ዛሬ እንግዲህ ተመልሼ የመጣሁላችሁ ነገር ለምን መሰላችሁ? ያው በብሩክና በሃይሚ ትሂድ አትሂድ በሚለው ነገር ብዙዎቻችሁ ሰጣ ገባ ላይ ነው ያላችሁት ማለት ነው። ምክንያቱም ብትሄድ ምን ችግር አለው? ምን ይሄ ቀለል ያለ ነው ኖርማል ነው እያላችሁ ብዙዎቻችሁ የራሳችሁን ሀሳብ እየሰጣችሁ ነው። ግን እኛ ቁጭ ብለን ስንፈርደውና እዛ ቦታው ላይ ያለው ሰው አንድ አይደለም። እውነቴን ነው የምላችሁ። አሁን ብሩኬ እናንተ አሁን ማለት ቀለል ያረጋችሁት ብትሄድ ምን ችግር አለው? ብሩክ አካበደ ይቅርታ ጠይቀዋለች ብላችኋል። ኖርማል ነው ብትሄድ ችግር የለውም። ግን ደግሞ ማለት ነው አንድ ቃል እንኳን ብሩኬ እኔ መሄድ አለብኝ እኔ አልቀርም ብላ እሱ እንኳን አይ ትቀሪያለሽ ብሏት ማለት ነው። መቼስ አብረው አይኖሩም፣ እጇን ያይዛትም አይደለ? እንደዛ ብሏት እንኳን ብላ ብትሄድ እሷ ቢለያዩ ከዛ በማግስተኛው ቀን ብትሄድ ያኔ ትንሽ አሴፕት ያደርጋል ጭንቅላት ውስጥ ማለት ነው። ግን እንዲህ ተመሬት ብድግ ብሎ ተነስቶ ሄዱ ስልኳን ስታጠፋ በጣም ነው የሚያማው፣ በጣም ማለት ነው። እንደው አይበለውና ቡቡ አሁን የዛን ሰዓት እሺ ቤኪ ስላለ ሁሉም ነገር ተስተካከለ እንጂ ባይስተካከል ኖሮ እኮ ይሄ ልጅ እንትን ቢልስ የሆነ ማለት ብዙ ነገር እኮ የሰው ልጆች ስንባል እኮ አይታወቅም። በድንጋጤ የሆነ ነገር ቢሆንስ ግዴታ ብቻ ደስታንና እንትንን ብቻ አይደለም እኮ ማየት ያለብን። አንዳንዴ እኮ ሳናስበው የሆነ የሚፈጠር ነገር አለ በህይወታችን የሚጸጽተን ነገር። እዛ ስለወደቀ ጸጽቷት ተመልሳ መጣች እንበልሷ ከሄደችበት ነገር። ግን ይሄ ከዛ በላይስ ነገር ኖሮ ቢሆንስ? አያችሁ ቀላሏ ነገር ብዙ ዋጋ ታስከፍለናለች። ያንን ነገር ቆም ብላ ሃይሚ እንድታስብ አልሆነችም ነው የሱ ጥያቄ ትናንትና። እና ለምን ይቅርታ ጠይቀው እሷ ለምን እሱ ይቅር አይላትም? እንደዚህ ባንዴ ይቅርታ እኮ ይከብዳል። ሲቀጥል ደግሞ ብሩኬ የይቅርታ ችግር የመኮራረፍ ችግር አይደለም ያለበት። እንደዚህ እስከመቼ ነው የምትሆኘው? ጥፋትሽን እመኚ፣ እንደዚህ ማድረግ አልነበረብሽም ስትባል እሷ ምን አለች? ስልክ እኮ የራሴ እኮ ነው አለች። እንደዚህ መባል የለበትም። ሁላችንም የሆነ ጥፋትን እያወቅን እንዳላወቀ ማለባበስ የለብንም። አውቃችሁ ዝም ብላችሁ ገና ለገና በቃ የሆነ የብሩክ ስም ስለሚጣፍጣችሁ አዘፍዝፉ። ወንድምየው እንኳን እኩል ነው የፈረደው። ያንቺም ጥፋት አለብሽ እሱም ጥፋት አለበት ነው ያለው። ግን ጥፋቱ የማን ነው የሚቀድመው? የሃይሚ ነው። ምንም እዚህ ጋር እሷም ተናግራለች፣ እሷ ራሷ ማለት ነው። እሷ የተናገረችውን ነገር እኛ መደበቅ አንችልም አይደል እንዴ? እንትን እኮ ጥፋትን ማወቅ እኮ ቀላል እኮ ነው ማለት ሰው ከስተቱ መመለስ ነው እንጂ ስህተትን በስህተት ላይ መደረብ ቀላል ነው። ስለዚህ ስህተቷን እኮ ነግራናለች፣ እሷ ራሷ አባቷ ተናግራለች። ያው ችግር ያለባቸው ብሩኬና እሷ ሲገናኙ የሆኑ ትንሿን ነገር ትንሽ ለመፍታት ይከብዳቸዋል። አሁን እዛ ጋር እሷ እኮ ለሀብት ያምናለች፣ ግን ለብሩክ በቃ ስልኩ የራሴ ነው እንደዛ ከሆነ ምንም አታመጣም መብቴ ነው መዝጋት አለችው። ያ ነገር ለእሷም አናደደ ለእሱም አናደደ። አሁን እንደዛ ከምትል ሃይሚ አይ በቃ እሺ ብሩክ ቡቡ ይቅርታ በቃ ጥፋተኛ ነኝ ብትል ኖሮ ሁሉም ነገር እዛ ጋር ያበቃ ነበር። ገባችሁ አይደለ? ስለዚህ ማን ደስለስ ይበል፣ ሁለቱም ድርቅ። እሱም ጥፋትሽን እመኚ፣ እሷም ጥፋቷን እያወቀች እንዳላወቀ እሱ ፊት ትሆናለች። ይሄ ነገር ነው የማያግባባቸው። ስለዚህ እናንተ ኦዲየንሶች ደግሞ ይሄ እንዲህ ተባለ፣ ይሄ እንዲህ አለ፣ ብሩክ እንዲህ አላት፣ ሃይሚ እንዲህ አለ አትበሉ። በቃ ማለት ያለባችሁ ነገር ምንድነው?
በቃ አለ አይደል አንዳንዴ አሁን ስተታቸውን አንቺ እንዲህ ብትሆኝ እንደዚህ ነው እሱ እንዲህ ቢሆን እንደዚህ ነው ማለት መብታችሁ ነው። የታያችሁን ነገር ግን የሆነ የማበላለጥና ዝቅ ከፍ የማድረግ ነገር ባትናገሩ ጥሩ ነው። ምክንያቱም ነገ እነሱ ተቃቅፈው ነው የሚመጡት። ነገ ሸበላዬ፣ ጠንበለሌ፣ አንበሳዬ እየተባባሉ ነው የሚመጡት። ስለዚህ ነገ አብረው ለሚመጡት ነገር ዛሬ እኛ እላፊ ቃል ባይወጣም ጥሩ ነው። ስለ ቪዲዮ ብንናገር መብታችን ነው። ምክንያቱም የተሰራልንን ቪዲዮ እንድንናገርበት ነው። ስለ ቪዲዮ መናገር የፈለጋችሁትን ማለት ትችላላችሁ። ነገር ግን አሁን ብሩኬ ሃይሚ ስለሄደች ምንድነው ኖሩ ብትሄድ ምን ችግር አለው? አይባልም፣ በፍጹም አይባልም። እንዴ ዛሬ ሰው ወጥቶ በቀረበት ቦታ እንኳን እናንተ በአሁን ሰዓት እንዴ ስልክ አጥፍቶ መሄድ በጣም ይከብዳል። እውነቱን ስነግራችሁ ይከብዳል። ለትክክለኛ ፍርድ ይከብዳል። በቃ እኔ ብሩክ በዚህ በኩል ትክክል ነው ብዬ ነው የማስበው። ሃይሚ ደግሞ ያሰበችው ሌላ የሆነው ሌላ ነው። ስለዚህ አሁንም ምንም ማድረግ አይቻልም። በቃ እሷ የፈለገ ነገር መልካም ነገር ብታስብም እዚህ ጋር ስተቱ ሃይሚ ጋር ነው ያለው። እሷ ራሷ ተናግራለች። ስለተናገረች የተናገረችውን ነገር መደበቅ አንችልም። እና እናንተ ሌላ ታሪክ ውስጥ አትግቡ ውድ ቤተሰቦች። ሲቀጥል ደግሞ ለቀቅ አድርጓቸው። ገና ከጅማሪው የሆነ ጭብጥ አታርጓቸው። በቃ እንደዚህ ሆነ እንዲህ ሆነ። በቃ ሁላችሁም አሁን አውቃቸዋል። አሁን ተግባብታችኋል። ቢያንስ እንኳን እሺ፣ በእርግጥ ብሩኬ ማርያምን እኔ ስለምታናድደኝ ነው ብሏል። ብሩክ ጋር አንድ እውነት አለ። ብሩክ ጋር እስካሁን ባየሁት ነገር፣ ስለዚህ ስለተፈጠረው ነገር እንደተናደደ ነው የማውቀው። ምንም የሚያውቀው ነገር የለም። ግን በዙሪያ ያሉ ጓደኞቹ ግን አይደለም ሃይሚ እኮ አተኛም። ምናልባት ይችን እሱን 300 ሺህ ለማስገባት እሷም 50 ለመግባት ፈልጋ ይችን እቅድ ያመጣቻት ይመስለኛል እንጂ እኔ ከውታጅራ ሃይሚ ትሄዳለች ብዬ አላስብም። ተደብቃበት ነው የሚሆነው። ተደብቃ ሄዳለች ሲባል በዛው ቪዲዮ እንዲቀጥል ከጓደኞቹ ጋር እሱ እንዲሰራ እሷም ደግሞ ባለችበት የሆነ ቪዲዮ ለመልቀቅ እንደዛ ይመስለኛል እኔ እቅዷ ማለት ነው። እና እኔ እንጃ እኔ አዲስ አበባ ትሄዳለች በፍጹም። ሲጀመር ጊዜው ሲበቃና አዲስ አበባ ሄደች፣ ከዛ መጣች፣ ከዛ ትናንትና ፏ ብላ መጣች። ፏ ብላ በመምጣቷ እየከፋኝ አይደለም ቤተሰቦች፣ በጣም ነው ያማረባት ትናንትና ከምን ጊዜውም። እንደውንም ፎቶ በለቀቀችልን በጣም ደስ ይለናል በዚህ አጋጣሚ ማለት ነው። ሃይሚ ከሰማሽ ይሄን ቪዲዮ ፎቶ ልቀቂልን። እና እኔ እንኳን አይደለም ቀርቶ ከማዳሜ ጋር በተጣላው ቀን እንደዚህ ወጥቼ ቪዲዮ ለመስራት ፊቴ አይፈተልኝም ፊቴ እንኳን እንደዛ ጸጉሬ ልሰራ ምን ልል ማለት ነው። ስለዚህ ሃይሚ ደግሞ ከብሩክ ጋር ተጣልታ እንደዛ እንጃ ማለት እንደዛ ላትሆንልሽ ፈልገሽ ነው ወይ ካላችሁኝ እኔ እሷና እሱ ያላቸውን ፍቅር ስለማቅኮ ነው። ሁለቱ ማግኘት በሏቸው በቃ እንጃ ማግኘት እንዴ ሰምታችኋል። ከዚህ በፊት አንድ ቀን እንኳን ሳይገናኙ ቀርቶ ናፈቅሽኝ ያ ነገር እንዴት በአንዴ እንደዚህ ይጠፋል? አይጠፋም በፍጹም። የሰው ልጅ እውነተኛ ፍቅር ልብ ውስጥ ካለ ያ ሰው ምንም አይነት ነገር ቢበድላችሁ እንኳን ስለሱ ማሰባችሁ አይቀርም። ስለሱ ስታስቡ እናንተን ይደብራችኋል። ይሄ ግልጽ ነው። ስለዚህ አንድ በቃ የሆነ ከአንዳንድ ነገሮች እኛ አይተን የምናውቃቸው ነገሮች አሉ። እሱን እያወቅን ብሩክንም በመጥፎ ነገር ሃይሚንም በመጥፎ ነገር የሆነ መሸርሸሩ አስፈላጊ አይደለም። ግን የራሳችሁን ሀሳብ ግን በቪዲዮ ሀሳብ ላይ መፎተትን በሉት መሸረድን በሉት የፈለጋችሁትን ማለት መብታችሁ ነው። ምክንያቱም የተሰራው ቪዲዮ ለእኛ እስከሆነ ድረስ ለምሳሌ አሁን ትናንት ብሩኬ ጃኬቱን ቅጣም ባሩን ሲያሳጣው ነበር። ያንን ሙድ የያዛችሁት አሁን እሱ ተመችቶኛል። ምክንያቱም ቪዲዮ ላይ ያየነውን ነገር ነው። ያላየነውን ነገር ግን እንደዚህ ናት እኮ እሷ እንዲጠገበች እንደዚህ ሆነች፣ መብቷ ነው ትጥገብ። እኛ ምን አገባን? እኛ ላበላናትም ራሷ ነች። የአባቷ ቤት ነው ያለችው። ማን እኛ ምን አገባን? ብሩክ ትናንት ማውራት አይችልም፣ ዛሬ እንደዚህ ዛሬ ያስመስላል መባል የለበትም። በትናንትና በሬ ያረሰ ሰው የለም። ሰው ይቀየራል። ከአመት አመት ሰው ይቀየራል። ሁሉ ጊዜ እንዴ ልጅ እንኳን ከአንድ አመት ባባ የሚል ከሆነ ማማ ባባ ብሎ የሚጠራው ከ2 አመት 3 አመት እድገቱ እያደገ ሲመጣ ሁሉንም አስተካክሎ መጥራት ይጀምራል። ገባችሁ? ስለዚህ አንዳንዴ ጭንቅላታችንን ማሰራት መቻል አለብን። ሲቀጥል ደግሞ በነብሩኬ ብቻ አይደለም እንደዚህ አይነት ነገር እየተሰራ ያለው። እዚህ ጋር ላስገባላችሁ እችላለሁ። የብዙ ሰዎች የምታዩት ከሆነ አንዳንድ እስኪ እዚህ ጋር ለምሳሌ ያክል ላስገባላችሁ ማለት በነብሩኬ የሆነ ነገር ሲሰራ የሚደብራችሁ በቃ የሆነ የምታሽቃብጡ ሰዎች ስላላችሁ እስኪ እዚህ ጋር ትንሽዬ ላስገባላችሁና ማየት ትችላላችሁ። ቪዲዮ እንግዲህ እስከ መጨረሻው ማየት ትችላላችሁ ለጠቅላላ እውቀት። ለምሳሌ ያክል አሁን እንግዲህ ሄሉ እንግዲህ አዲስ ሰው ነው ይዛ የመጣችው። ከብዙ ሰው ጋር እናያታለን ግን
በቃ ስራዋና አላማዋን ከቤተሰቦቿ ጎን ነች። እንዳያቸዋት አባቷ ትንሽ ታማሚ ናቸው እንደምታውቁት። ግን ቤተሰቧን በዛም ብላ በዛ ታስተዳድር ቀርታ አታውቅም። ግን ይሄም ልጁም ለራሱ ስራ እየሰራ ነው እንጂ አሁን እውነተኛ ባሏ አይደለም። ከዚህ በፊት እንግዲህ ከናቲ ጋር ነበረች ብዙ ነገር ያሳለፈችው። ሰው በነ ብሩክ ላይ ብቻ የሆነ ነገር ሲመጣ የሆነ የምናሽቃብጠው ነገር አለና እነዚህንም አንዳንዴ አየት ማድረግ። የሰው ልጅ መስራት ካለበት መስራት አለበት። ቻናል የከፈተው ሊያወራበት ወይ ሊጫወትበት ወይ ምናምን አይደለም። መስራት እየቻሉ ጊዜያቸውን ማሳለፍ አይችሉም። ገባችሁ? ስለዚህ በጣም ስለምትወዷቸው እንደሆነ እንዲህ የምትከታተሏቸው አውቃለሁኝ፣ ያንን አውቃለሁኝ። ግን ደግሞ አንዳንዴ የሆነ መረን ያለፈ ነገር የምንናገር ሰዎች አለን። ከዛ ነገር ብንቆጠብ፣ እንደዚህ አይነት ነገር ማየት የሌሎቹ እንዴት ናቸው፣ ሀይሚና ብሩኬ እንዴት እንዲሆኑ ልዩነታቸው ማየት መቻል ግድ ይላችኋል፣ የኛ ውድ ቤተሰቦች ማለት ነው። ይሄንን ስላችሁ ምን አገባሽ ልትሉኝ ትችላላችሁ። ግን በጣም የምትወዷቸው ቤተሰቦች ስላላችሁ ያው እናንተም ወደ እነዛ ወደ መጥፎ ወደ ሀሳቢዎቹ እንዳትቀየሩ በሚለው ነው። ገባችሁ? እቺ ጥቃቅን ነገር በየጊዜው ሰው ሲጣላ ይደብራል፣ እውነት ነው። ነገር ግን ይሄን ጸብ ፈልገውት አይደለም የሚያመጡት። አንደኛ ቻናላቸው ራሱ ወከባ ይወዳል። እንደምታዩት ነው እንግዲህ እስከ ዛሬ እናታቸውን አመጡ፣ አባታቸውን አመጡ፣ ብዙ ነገር ሰርተው ምንም አዲስ ነገር አልነበረም። አሁን ግን እግዚአብሔር ይመስገን እየሄደ ነው። ሚፍ ትትል እዚህ ጋር ማለት ነው። ኦ ማይ ጋድ እንዴት እንዳስደሰተችኝ። በዚህ አጋጣሚ እንኳን ደስ አላችሁ እነዚህ ልጆች አንድ ላይ እንዲሆኑ። በጣም ቁስቆሳ እያደረግኩ ነበር፣ ተሳክቶልኛል። ሚፍታህና ናዲያ ኮንግራ ብያለሁ። ማርያምን በጣም 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 ማለት እንጃ ደስ ይሉኛል ሁለቱ ካፕሎች ማለት ነው። ልክ እንደ ሀይሚና እንደ ብሩኬ የሆነ አይነት ስሜት ይሰማኛልና ስለታረቁ በጣም ደስ ብሎኛል። በዚህ አጋጣሚ ብዙ ጥረት አድርጌ ነበረ፣ ቪዲዮ ሰርቼ ነበረ እንዳያችሁት። ናዲያ ከነበርሽበት ስለተመለሽ ቴንኪው በጣም ቤተሰቦችም አመስግኗቸው ኮመንት ስር ማለት ነው። እውነት ደስ ነው ያለኝ። ሚፍ ከጎኔ ነበረ ምናምን ስትል ወይኔ እኔ ኮልታባ ፍቅር ሲገለጽ በአማርኛ እያልኩ ነው ያዳመጥኳት ማለት ነው። የእኔ አልቃሻ ነገር ናት ማለት ነው። ደግሞ ሁለቱም ከአንድ ሀገር በቃ ከሀገራችሁ ሲሆን ደስ ይላል። አንዳንዴ ደስ ይላል፣ አንዳንዴ ደግሞ የሀገር ልጅ ክክነው ቅማል ነው የሚባል ነገር አለ አንዳንዴ ማለት ነው። መናናቅ ይመጣል ይባላል ድሮ ማለት ነው። አሁን አላውቅም፣ ግን አንዳንዴ ከሀገራችሁ አብራችሁ የምትሆኑት ነገር በጣም ደስ ይላል። ሀይሚና ብሩኬን እንኳን አታዩም? ከሱ ቤት እሱ ቤት፣ ከሷ ቤት እሱ ቤት፣ በጣም ደስ የሚለው በዚህ አጋጣሚ። ሌላ ሀገር ቢሆኑ ግን በጣም ነበር የሚያስጠላው፣ ድባብ ራሱ አይኖረውም። እና አንዳንዴ አንድ ቦታ መፋቀርም ደስ ይላል። ያው ሲያጋጥም ነው፣ በእርግጥ አስቦበት አይደለም ፍቅር የሚይዘው የሰው ልጅ። ግን ደግሞ እንዲህ ሲያገጣጥም በጣም ደስ ይላል ለማለት ፈልጌ ነው። በአጠቃላይ ዛሬ የመጣሁበት ቪዲዮ ያው አንዳንድ በብሩኬና በሀይሚ ላይ የምትናገሯቸውን ንግግሮች ሲስተካክለሻል ምናምን የምትሉም አላችሁ። እኔ አላጠፋም። የቪዲዮ ሀሳብ ነው እንጂ የምናገረው እኔ አጥፍቼ አላቅም። የኔ ውድ ቤተሰቦች ቅመሟና ቡቡዬ ወደፊት ብለናል። እንግዲህ ቅመሟዬን ባልሽን እንግዲህ አታስገፊው፣ ጨጓራውን አትላጪ። እኛ ፊት እንኳን እንደዛ ችክስ አድርገሽ ከሆነ ከካሜራ ጀርባ ቡቡዬ አለሁልህ አይዞህ ማለት መቻል አለብሽ የኔ ቆንጆ። በተረፈ ውበቱን ፍስስ አድርጎብሻል። ይመችሽ። ከቻልሽ ቪዲዮ ልቀቂልን። ቪዲዮ አላልኩም፣ ፎቶ ኢንስታግራም ይለቀቅልን ከቻልሽ ነው። ካልቻልሽ ደግሞ እንደ ምቾትሽ ይመችሽ። የወንድሜ ሚስት መልካሙ ሁሉ እመኝልሻለሁ። ቡቧችንም ዘና ፈታ ብለህ ተሽሎ ስለመጣ በጣም በጣም ደስ ብሎኛል ማለት ነው። ፈገግ ብለህ ደግሞ ሀይሚን ጠርቻታለሁ ዛሬ ይዣት መጥቻታለሁ ብለህ እንደው ቀብረር የምትልበትን ቀን እመኝልሃለሁ የኔ አንበሳ፣ የኔ ጠንበለል ባይ